ብዙዎችን ያሳዘነ መረጃ ተሰምቷል። በሐዋሳ ሲኖትራኩ መንገድ ስቶ ብዙ ህይወት ቀጥፏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአሊም ሞት የዓለም ሞት ነው። የኡስታዝ ያሲን ኑሩ መልእክት ነው። በምስሉ ላይ የምትመለከቷት ሴት ሁለት የቅርብ ሰዎቿን ልጆች የሆኑ ህፃናትን አግታ 4 ሚሊዮን የኢትዮጵያ ብር ጠይቃለች። ነገሩ እንዲህ ነው። በተለያየ አቅጣጫ እንድታደርሱልኝ ያደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። አላሁንም ይጠብቀ። እጅግ በጣም ከምኮራባቸው ቢሳኩልን ከምንመኛቸው እዛ እጄ ዱዓ ረኮል ለማለት ነው። አንተ እስላም አይደለም እግዚአብሔርን እስላም ገንዘብ አምላኪዎች ናቸው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبروا ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ ተመልክታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እጅግ የሚያሳዝኑ እስላማዊ ቪዲዮም አሉ ኢንሻአላህ። ከዛም አልፎ አስደንጋጭ መረጃዎችም ተሰምቷል። ዜናዎች እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። ለማንኛውም የተለያዩ ቪዲዮዎች አሉ። እንዲሁም ደግሞ ኡስታዝ ኑሩ ቱርኪ እንድታደርሱልኝ ብሎ በተለይ ለባላደራው መልካም ስራውን አቁሟል። ለሱ መልእክት አስተላልፏል። የተለያዩ ቪዲዮዎች አሉ። በመጀመሪያ መረጃዎችን እንመልከት። እጅግ በጣም የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን ወደ እርሱም ተመላሽ ነን። ኡስታዝ ያሲን ኑሩ ይሄንን ፖስቶታል። የአሊም ሞት የዓለም ሞት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በቁርአን ምርምር ዘርፍ እና በቁርአን ተአምራት ዙሪያ ሰፊ ጥናትና አበርክቶ የነበራቸው ዶክተር ዘጉሉል ነጃር ወደ አኪራ ሂደዋል። አላህ ይዘንሎት ይላል ማለት ነው። እነዚህ በምስሉ የምትመለከቱ ናቸው። በቁርአን ምርምር ዘርፍ እና በቁርአን ተአምራት ዙሪያ ሰፊ ጥናት አበርክቶ እንዳደረጉ ነገርላቸው ናቸው ማለት ነው። አላህ ይዘንላቸው። እንዲሁም ደግሞ በሀገራችን እጅግ በጣም የሚያሳዝን መረጃ ነው የተሰማው። አስደንጋጭ ዜና ነው። በሐዋሳ የሲኖትራክ አደጋ የብዙዎችን ህይወት ቀጥፏል። በዚህ በምስሉ ላይ እንደምትመለከቱ ማለት ነው። ሲኖትራክ አሁን ላይ ውጭ ሀገር ወደ እኛ ሀገር እንዳይገባ ተደርጓል። ሲኖትራክ በጣም በሀገራችን ላይ በጣም ብዙ አደጋ አስከፊ አደጋዎችን እያስከሰቱ ከነበሩ ተሽከርካሪ አንዱ መካከል ነው። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ፍንጫ ቀበሌ ውስጥ ትልቅ የትራፊክ አደጋ መከሰቱን የደረሰ መረጃ ያመላክታል። ያለ ጉርሻ ፔጅ ፖስቶታል። አደጋው የደረሰው መንገድ ስቶ በገባ አንድ ሲኖትራክ መኪና ሲሆን መኪናውም በአካባቢው የአምልኮ ፕሮግራም ላይ በነበሩ ሰዎች ላይ መግባቱ ተገልጿል። በመረጃው መሰረት አደጋው የብዙ ሰዎች ህይወት እንዲያልፍ እና የከፋ አካል ጉዳት እንዲደርስ ምክንያት ሆኗል። በስፍራው የነበረው የማለዳ ሚዲያ ዘጋቢ 5 አስክሬኖችን በአይኑ ማየቱን አረጋግጧል። የአካባቢው ማህበረሰብ በርካታ ተጎጆችን በአይሱዚ መኪና ጭኖ ወደ ሆስፒታል ሲያጓጉዝ መመልከቱን ዘግቧል። በሰዎች ላይ ከደረሰው ጉዳት በተጨማሪ በንብረት ላይም ጉዳት ደርሷል። የፍንጫዋ ቀበሌ ነዋሪዎች መንግስት ለተጎጂ ቤተሰቦችና ለቆሰሉት ወገኖች ፈጣንና አስፈላጊውን ድጋፍ እንዲያደርግ አጥብቀው ጠይቀዋል። እጅግ በጣም ያሳዝናል። እንግዲህ ይህን መረጃ ነው የወጣው። ከዚህም በላይ ደግሞ የሟቾች ቁጥር ሊያሻቅብ ይችላል የሚል ስጋትም አለው። ብዙ ሰዎች ላይ ነው ይህን ጉዳት ያደረሰው። ለማንኛውም የመኪና አደጋዎች በበርካታ ጊዜ እየተስተዋሉ ያለበት ሁኔታ ነው። አላህ እኔንም እናንተንም ወጥቶ ከመቅረት ይጠብቀን ለማለት እወዳለሁ። ለቤተሰቦችን መጽናናት እመኛለሁ። እጅግ ያሳዝናል። አዩ ቪዲዮዎችን ከመግቢያው እንደተመለከታችሁት ወደ እነሱ ቪዲዮ ደግሞ እንግባና እንመልከት። ሀሳብ አስተያየት ስጡበት። በምስሉ ላይ የምትመለከቷት ሴት ሁለት የቅርብ ሰዎቿን ልጆች የሆኑ ህፃናትን አግታ 4 ሚሊዮን የኢትዮጵያ ብር ጠይቃለች። ነገሩ እንዲህ ነው። የህፃናቱ ወላጆች እንግዲህ የታመመ ልጃቸውን ለማሳከም አዲስ አበባ ድረስ ጥቅምት 26 2018 ዓ.ም ይመጣሉ። ታዲያ ልጁን ለማሳከም በሄዱበት ተቋም ውስጥ እንግዲህ ልጃቸውን ይዘው ገብተው እያሳከሙ ባሉበት ልጆቹን ስትጠብቅ የነበረችው በምስሉ ላይ የምትመለከቷት ሴት እንግዲህ ሁለት ልጆቹን ይዛ ተሰውራለች። ወላጆች ከዶክተሩ ቢሮ ሲወጡ ሁለቱ ሴት ህፃናት ልጆቻቸው እና ግለሰቧን ያጧቸዋል። ለፖሊስ ባመለከቱት መሰረትም የካራማራ ፖሊስ ጣቢያም ባደረገው ምርመራ ይክራም የተባለችው እች ግለሰብ ህፃናቱን ይዛ በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ወይም ደግሞ ዘዋይ ከተማ መድረሷን ይደርስበታል። ፖሊስ ወደ ስፍራው ያመራ ባለበት ወቅትም እንግዲህ ግለሰቧ ለወላጆች በመደወል 4 ሚሊዮን የኢትዮጵያ ብር የማይሰጧት ከሆነ
ልጆቻቸውን ልትጎዳ እንደምትችል ትነግራቸዋለች። ፖሊስ ባደረገው ፈጣን ክትትል ታዲያ ተጠርጣሪዋ ኢክራም ረሺድ በቁጥጥር ስር ልትውል ችላለች። ህፃናቱም ምንም አይነት አካላዊ ጉዳት ሳይደርስባቸው በሰላም ከወላጆቻቸው ጋር ለመገናኘት ችለዋል። ከቅርብ ጊዜ ወዲህ ህፃናትን እንደመያዣ በማድረግ ገንዘብ የመጠየቅ ወንጀል እየተበራከተ መጥቷል። በተለይ ደግሞ ይህ ወንጀል የሚፈጸመው የቅርብ በሚባሉ ሰዎች ነውና ጥንቃቄ አድርጉ ሲል ፖሊስ አሳስቧል። በተለያየ አቅጣጫ እንድታደርሱልኝ ያደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። አላሁን የሚጠብቅ እጅግ በጣም ከምኮራባቸው ቢሳኩልን ከምንመኛቸው ተረጅም ረጅም ሳይተያዩ የሚታገዝበት እድል አላህ ቢሰጠን ደስ ይለናል። ነገር ግን ያው ብዙን ጊዜ በተለያየ መልካም ነገር ላይ የሚንቀሳቀሱ ሰዎች እገዛ በሚጠይቁበት ጊዜ ከሰው ነው። ሰዎች ደግሞ ገንዘባቸው ማየት ይፈልጋሉ። በዚህ ሂደት ላይ ይቀረጻል። በሚቀረጽበት ጊዜ እንግዲህ እንደ መረጃ ይደረጋል። አንደኛ ሰዎቹ ይረካሉ፣ ሁለተኛ ደግሞ አዳዲስ ሰዎች ደግሞ ስሜታቸው የበለጠ ከፍ ይልና የዚህ አይነት መልካም ስራ እንሰራለን ብለው ይነሳሳሉ። ያን ለማድረግ ነው እንግዲህ ባላደራ እስካሁን መልኩን አናውቅም። እኛ ባናውቀው አላህ Subhanahu Wa Ta'ala ያውቃል። ከአላህ የሚደበቅ ምንም የለም። የዚህ አይነት ወንድሞች ላይ ስንሰማ በተቻለ መጠን ዝም ብለን አንድ ሰው ስንሳደብ ወይም ስም ስናወጣ ትዳራችን ራሱ አይቆይም፣ ክብራችንም አይቆይም፣ እንዋረዳለን። ምክንያቱም ፕላስ ማይነስ ያልተደረገበት ቆይ እስቲ ነገር እንደው ብናገረው አላህ ፊት ያቀራርበኛል አያቀራርበኝም፣ ትክክል ነኝ ትክክል አይደለሁም በሚል ሂሳብ ቢሰራ والله ይናገር። ምክንያቱም እያንዳንዱ ከጧት ከእንቅልፋችን ከተነሳን ጀምሮ ማንነቴን ብቆጥረው እኔ ማን ነኝ ብለን ብንቆጥር ዛሬ በትክክለኛ የአንድ ሰው ክብር ስም ሳላነሳ ነው የዋልኩት ብለን ሂሳብ ብንሰራ እጅግ በጣም ከባድ ነው። አላህ የመረጣት አላህ የመረጠው ካልሆነ በስተቀር በጣም ከባድ ነው። ስለዚህ የዚህ አይነት ሰዎች አሁን ነው ካየናቸው በዚህ 5 ዓመት አዳዲስ ስራ እየሰሩ የሰው ቤት እያደሱ የቆሸሹ ሰውነቶችን እያለበሱ አስቤዛ የሌለው አስቤዛ እየገዙ ፍራሽ የሌለው ፍራሽ እየገዙ መቀበርቱ መባል አለበት። ሀብታችን ናቸው፣ ለኛ ሀብት ነው። እቺ ሀገር ይቀርና በትልቅ ደረጃ አድጋለች የምትባለው ቱርክ ታሪክ ስሰማ ሰዎችን በየመንደሩ በየቤቱ አስቤዛ የሚሰጡት እንኳን አካሎች ወደ 100,000 የሚያክል ድርጅቶች አሉ። እንግዲህ እንደ ኢትዮጵያ ደግሞ ከ7,000 እስከ 8,000 የሚያክል ነው ድርጅቶች ያሉት። እነዚህ ድርጅቶች ምን ያክሉ ተጽዕኖ ፈጥሯሉ የሚለው ደግሞ በጣም ከባድ ነው። ምክንያቱም እኛ የምንሰራቸው ቤቶች ሰዎች ገብተው የውስጣቸውን የሚናገሩበት የሆዳቸውን የሚናገሩበት አጋጣሚ የለም። የግድ ምን ያስፈልጋቸዋል? እህቶቻችን ወንድሞቻችን ሄዶ የሚተነፍሱበት ቦታ ያስፈልጋቸዋል። አትሊስት እንደው ዛሬ ይሄንን ጉዳይ አደርግልሃለሁ ይሄን ሰራልሃለሁ እንኳን ብለን ባንናገር እንኳን ቢያንስ እናዳምጠዋለን። ማዳመጥ ካልቻልን ደግሞ ተቋሙን ተቋም አያሰኘውም። ምክንያቱም አንድ የዳሃ ቤተሰብ አንድ በተለያየ ችግር ውስጥ ያለ የዳሃ ቤተሰብ የሀብታም ቤት ያንኳኳል ተብሎ አይጠበቅም። ከውሻው አምልጦ ከዘበኛው አምልጦ ከሽቦ አምልጦ ማንኳኳት አይችልም። ስለዚህ በዚህ ሂደት ላይ ላላችሁ ወንድሞቻችን ከምንም በላይ ከባድ ወንጀል ማለት በሚዲያ ላይ የምናነሳቸው ስሞች፣ በሚዲያ ላይ የምናነሳቸው የሰው ክብሮች እጅግ በጣም ከባድ ናቸው። ይሄን ሰው ያግኝታችሁ አፉ በሉኝ አትሉት። ቀብሬን አላህ እንዳያበላሽብኝ ስምን አንስቻለሁ ብላችሁ መናገር አትችሉ። ስም ማንሳት፣ ፎቶን ስሙን ማውጣት፣ ባላየነው ነገር መዘባረቅ በጣም ከባድ ነው። አላህ Subhanahu Wa Ta'ala ኢጅተኒቡ ከሲረን ሚነ ዘን ያለው መጥፎን ጥርጣሬ ራቁ ነው ያለው። ኢነ ባዕደ ዘን ኢስሙን መጥፎ ጥርጣሬ ወንጀል ነው ያለው። ወላ ተጀሰሱ ነው ያለው። አትፈላፈሉ። ወላ يغتب بعضكم على بعض ከፊላችሁ ከፊሉን አይማን ያለው። ህሜታችን በቀጠለ ቁጥር የዚህ አይነት ሰዎች ስራዬ ነው ብሎ በሚቀጥሉ ቁጥር ምሳሌያቸው ምንድነው የተባለው? የሞተን ሬሳ ቢላ ተሰጥቶን ቆርጦ እንደመብላት ነው የተባለው። ስለዚህ ወንድማችን ወገናችን ለወገን ደራሻችን በርታ፣ ሂሳብን ከአላህ ጋር አድርግ።
ንጹህ ነኝ ስላልክ ንጹህ አትባልም። ጥሩ ነኝ ስላልክም ሁሉም ጥሩ አይልህም። የሰው ልጅ እያንዳንዱን ባህሪ ይጠብቃለሁ ካልክ ጤፍ ገዝተለት ለምን አላስፈጨህም ሁሉ ሊል ይችላል። አላህ ይጠብቃል። ሜቢ ደግሞ አስፈጭተህ ብታመጣለት ደግሞ ምን አለ እንደው እንጀራውን ጋግረ ባመጣው ደግሞ ይላል። እያንዳንዱን ነገር ሰምተህ እንዳሰራ ማንንም በዚህ መልካም ስራ ላይ የምትሳተፉ ሰዎች አቋማችሁ ሊሆን የሚገባው አላህ Subhanahu Wa Ta'ala በቁርአን ነግሮናል። ወላ يخافون لومة لائم የሐሜተኞችን ሐሜት የሚፈሩ አይደለም ነው የተባለው። ስለዚህ የኔ ጥሩ ነው ስላላችሁኝ ውስጤን የሚያውቀው ግን አላህ Subhanahu Wa Ta'ala ውስጤን የሚያውቀው አላህ Subhanahu Wa Ta'ala ነው። መጥፎ ነው ስላላችሁኝ ከአላህ ማናችንም አናመልጥ። ከሱ እይታ የሚያመልጥ ማንም ሰው ስለሌለ ከዛ አንፃር ባላየነው ባልሰማነው እዛ እጄ ዱዓ ረኮል ለማለት ነው። አንተ እስላም አይደለም። እግዚአብሔርን እስላም ገንዘብ አምላኪዎች ናቸው፣ ስልጣን አምላኪዎች ናቸው። ለገንዘብ ከተባለ ምንም ነገር ከማድረግ ወደ ኋላቸው አይሉ። ስለዚህ እኔ ከተደርበሽ መለፍለፍሽ ሳይቀር ሳያንስሽ ተደርበሽ ደግሞ እሱን እንደመገሰጽ እሱን እንደመስደብ እሱን እንትን እንደማለት ሌላ ነገር መቀባጠርሽ ሳያንስ ደግሞ ብር ምናምን ተለ አንቺ ጀዝባ ነገር ነሽ። እንዴት ነው የመጣሽው ደግሞ 180 አህያ አንድ አህያ 180 አህያ ይከተላል። ያ ኢላሂ እግር እጅ ያለው አህያ ራሱ አንቺን ይከተላል። ኬት እንደመጣሽ እውቀት ኬት ነው የምታመጪው? ምላስሽ ኬት ነው ንፍጥ ነው እንደ ሞላው አንቺ እንዴ የምትከታያቸው ወዳቸዋለሁ የምትይ ረሱላችን ሰለላሁ ዐለይሂ ወሰለም አይደሉ እንዴ? መስጂድ ሰግደው ሲወጡ ጫማቸው ተሰርቆ ቸግሮት ከሆነ የወሰደው አፉ ብየዋለሁ፣ ካልሆነ ግን ዱዓ ያደረጉበት እሳቸው አይደሉ እንዴ? አብቱ አይደል እንዴ በብሩ እንዴ? በተጭበረበረው ብር አንቺ ምን አገባሽ? ወሃብያ ውሃ ይውሰድሽ እንደሆነ ቢስሚላህ 180 ሺዎቹንም ውሃ ይውሰዳችሁ፣ ጥጥት ያርጋችሁ ገጣባ ስታስጠላ